የወደቀውን አንስቶ ይዞ ይሄዳሉ፣ አጋንንት ይንጫጫል። የወደቀውን ጨርቅ ይዞ ይሄዳሉ፣ የውስጥና የውጭ ደዌ ይሄድ ነበር። እኔን አሁን መጥተ እግዚአብሔር በጨርቅ ይሰራል ብለ ብትጠይቀኝ 100% አው ይሰራል። ጳውሎስ ወዳልደረሰበት ስፍራ ሁሉ ጨርቁ ደርሷል። እሱ ወዳልገባበት ቤት ሁሉ ጨርቁ ገብቷል። በአጋንንት ስርዓት ውስጥ ያለው ሰው ላይ ጨርቁን ሲያስቀምጡ አጋንንት ይጮሃል። ነገር ውስጥ አልፎ የሚሰራው አንድ ኃይል አለ። የጳውሎስ ኃይል ሳይሆን የኢየሱስ ኃይል። እሱ ኃይል ዛሬም ይሰራል። እሱ ኃይል ዛሬም ይፈውሳል። በእኛ ዘመን ቢሆን ከዚህ ቤት የሆነ ጨርቅ ይዘህ ሄደ ሰፈር ውስጥ አንድ ሰው ላይ ያለው አጋንንት አልቻልኩም እያለ ቢወጣ ምን እንደምትባል ታውቃለህ? የአስማታችሁ የሱዳን ትባላለህ። ዛሬ የሆነ ነገር ከናንተ ጋር አብሮ እንደሚሄዳ ያለው የጳውሎስ አካል በነካው ጨርቅ አጋንንት ለቋል እያልኩኝ ነው። በጨርቅ አጋንንት ለቋል። የት ነው የተጻፈው ካላችሁኝ ሐዋርያት ሥራ ምዕራፍ 19 ቁጥር 12 ላይ ሄዳችሁ አንብቡት። የማይቀየር ሐቅ ነው። ለቋል በጨርቅ ደዌያን ላይ ሲያስቀምጡ ደዌያቸው ይለቃቸው ነበር። ክፉ መናፍስት ይለቃቸው ነበር። ማርቆስ ምዕራፍ 5 ቁጥር 27 እስከ 29 ጳውሎስ ብቻ ነው ከጨርቅ ውስጥ ኃይል ወጥቶ የፈወሰው ወይስ ሌላ ሰው አለ? እንመለከታለን ከእግዚአብሔር ቃል ላይ። የኢየሱስም ወሬ ሰምታ በስተኋላዋ በሰዎች መካከል መጥታ ልብሱን ዳሰሰች። ልብሱን ብቻ የዳሰሰው እንደሆነ እድናለው ብላለችና፣ ልብሱን ብቻ የዳሰሰው እንደሆነ እድናለው ብላለችና፣ ወዲያውም የደሟ ምንጭ ደረቀ፣ ከስቃይዋም እንደዳነች በሰውነቷ ሙሉልኝ። የኢየሱስ ክርስቶስን ማለፍ በሰማች ጊዜ ቤቷ ውስጥ ሆና አመነች። በእምነት ቀርባ የልብሱን ጫፍ ነካች። የጳውሎስ አካል በነካው ጨርቅ አጋንንት ጮሆ ወጥቷል። የጳውሎስ አካል በነካው ጨርቅ ደዌያን ተፈውሷል። ወደ ማርቆስ ምዕራፍ 5 ስትመጡ ደግሞ ኢየሱስ በለበሰው ልብስ ከኋላ መታ የልብሱን ጫፍ ነካች፣ ኃይል ወጣ። እግዚአብሔር ሁል ጊዜ ደካማ በሆነ ነገር ላይ ለመስራት ይወዳል። ለምን ካላችሁኝ ኃይሉን ማሳየት ይፈልጋል። በብሉይ ኪዳን ዘመን ዮርዳኖስ የተከፈለው በመጎናጸፊያ ነው። ቀይ ባህር እንደ ግድግዳ የቆመው በብትር ነው። ወደ አዲስ ኪዳን ስትመጡ አሁንም በጳውሎስ ዘመን እግዚአብሔር በጨርቅ ሰርቷል። ውድ የሆነ ድንጋይ የማይጠቀመው ዳይመንድ ላይ ጸልየን ወስደ የሆነ ሰው ቢፈወስ ዳይመንድ ስለሆነ ነው ይባላል። ዳይመንድ ስለሆንኩ ነው የፈወስኩት ሊል ይችላል። እግዚአብሔር ግን በጭቃ ላይ ይሰራል። ጭቃ ስለሆንኩ ነው የፈወስኩት ሊል አይችልም፣ አይናገርም። እግዚአብሔር ነው ይላል። እግዚአብሔር እንደዚህ ባለ ጨርቅ ላይ ሲሰራ ጨርቁ እኔ ነኝ ሊል አይችልም። የሆነ ኃይል ከጀርባው እንዳለ ያሳያል። ማርቆስ ምዕራፍ 6 ቁጥር 56ን እንደገና እንመለከታለን። በጳውሎስ ጨርቅ ላይ ብቻ አይደለም እግዚአብሔር የሰራው። ኢየሱስ በለበሰው ቀሚስ ላይ ኃይል አልፎ የደሟን ምንጭ አቁሟል። ማርቆስ ምዕራፍ 5 ቁጥር 56 በገባበትም ስፍራ ሁሉ መንደርም ከተማም ገጠርም ቢሆን በገበያ ደዌዎችን ያኖሩ ነበር። የልብሱንም ጫፍ እንኳን ሊዳስሱ ይለምኑት ነበር። የዳሰሱትም ሁሉ ዳኑ። እስኪ ከኔ ጋር 56 ምን ይላል? በገባበትም ስፍራ ሁሉ መንደርም ከተማም ገጠርም ቢሆን በገበያ ደዌዎችን ያኖሩ ነበር። የልብሱንም ጫፍ እስቲል ነው በልብስ ላይ ነው እያወራ ያለው። የልብሱንም ጫፍ እንኳን ሊዳስሱ ይለምኑ ነበር። የዳሰሱት ሁሉ ምን አለ? የኛ ጌታ እሱ ጌታ ነው። የነካ ሁሉ ይፈወሳል። የዳሰሰ ሁሉ ነፃ ይወጣል። የጳውሎስ አካል በነካው ጨርቅ እግዚአብሔር ሰርቷል። ሁለተኛው ኢየሱስ በለበሰው ቀሚስ ውስጥ ኃይል አልፎ የሚፈሰውን ደም እንዲቆም አድርጓል። ሶስተኛው ደግሞ ከዚህ ሁሉ ሸል ያለ በጴጥሮስ ዘመን የሆነው ነገር ልንገራችሁ። በልዩ መንገድና በልዩ አሰራር የእግዚአብሔር ኃይል የተገለጠበትን ሌላው የመጽሐፍ ቅዱስ ክፍል አብረን እንመለከታለን። የሐዋርያት ሥራ ምዕራፍ 5 ቁጥር 15 ምንድነው የሚለው? ስለዚህም ጴጥሮስ ሲያልፍ ጥላውም ቢሆን ከእነርሱ አንዱን ይጋርድ ዘንድ ደዌያንን ወደ አደባባይ አውጥቶ በአልጋና በወሰካ ያኖሯቸው ነበር። እንቀጥል። ደግሞም በኢየሩሳሌም ዙሪያ ካለችው ከተማ ደዌያንንና በርኩሳን መናፍስት የተሰቃዩትን እያመጡ ብዙ ሰዎች ይሰበሰቡ ነበር። በተለየ መንገድ እግዚአብሔር የሰራበት ነው። ጴጥሮስ በሚያቋርጥበት መንገድ ላይ ከገጠር ከከተማ በሽተኞች ተሰብስቦ በአጠቃላይ በግራና በቀኝ ይተኛሉ። በወሰካ አምጥቶ እዛ ላይ ይደረድራል። እሱ ያቋርጣል፣ ጥለው ይነካል፣ እየተነሱ ይሄዳሉ።
እኔ በዚህ መንገድ ስለሚሄድ ኑና በግራና በቀኝ ተደርደሩ አላላቸውም። እግዚአብሔር በሱ ላይ እንደሚሰራ